ጎንደርና ጎንደርነት እንዴት ያለ ነው? ጎንደር የሚለው መጠሪያ የከተማ ስያሜ አሊያም የአንድ ውስን ስፍራ ታሪክ መገለጫ ብቻ አይደለም። በተናጠል ሳይሆን በአካታችነት የሚታይ የወል ባህሪያት ያሉበት ባለ ግዙፍ ታሪክ፣ እጅግ ረቂቅ ምስጢራት የተከማቹበት ድንቅ ስፍራ ነው። በአንድ በኩል ጎንደር መናገሻ የከተማ ስም ሲሆን አጠራሩም መናገሻ ጎንደር ይባላል። በሌላ በኩል ደግሞ ጎንደር ከጫፍ እስከ ጫፍ ያለው የሁሉም ጎንደሬ ብቻ ሳይሆን የኢትዮጵያ ዳግም ውልደት የመናገሻ ማዕከል ነች። ጎንደር በኢትዮጵያ ትልቁ የስልጣኔ ጫፍ የታየበት እንደ ሀገርም ወድቆ የመነሳት ምልክት ነች። በሌላ በኩል እንደ ሕዝቤ ብያኔ ጎንደር ከወልቃይት እስከ ጋይንት፣ ከቋራ እስከ ደራ፣ ከበየዳ እስከ ስማዳ ያለው ሕዝብ የወል መጠሪያ፣ የድር ማንነት መገለጫ አካል ነው። ጎንደር የሚለው ስያሜ የተገኘው ጎንደ ሀገር ከሚለው የግዕዝ ቃል ሲሆን ትርጉሙም የሀገር መሰረት፣ የሀገር ግንድ፣ የሀገር ቁንጮ፣ የሀገር ቀንድ፣ የሀገር ምሰሶ፣ የሀገር ዳራ፣ የሀገር መነሻ፣ የሀገር አውራ ታላቅ ምድር ማለት ነው። የጎንደር ታሪካዊነት ብቻ ሳይሆን ረቂቅ ምስጢርነት የተቋጠረባት የኢትዮጵያ ታሪካዊ ጥፋት ሂስቶሪካል ጃንክቸር መከወኛ ልዩ ማዕከል ነች። ጎንደርና አካባቢው ለውጭና ለውስጥ ወራሪና ጠላት የማይንበረከክ የጀግና መፍለቂያ ከመሆኑ ባሻገር ዛሬ በዘመናችን የምትገኘው ኢትዮጵያ ያላትን ቅርጽ፣ የስልጣኔና የእድገት ደረጃ ይዛ እንድትዘልቅ ከሌሎች ኢትዮጵያውያን ወንድሞቻቸው ጋር የበኩላቸውን አስተዋጽኦ ያበረከቱ በተለያየ ሙያ ዘርፍ አንቱ የተባሉና ስመጥር የሆኑ የዘመናዊቷ ኢትዮጵያ አርበኛ ጀግኖች፣ የጥበብ ባለሙያዎች መፍለቂያ፣ የስነ ጥበብና ኪነ ጥበብ እምብርት የሆነ አካባቢም ነው። የጎንደርነት ስነ ልቦና እንዴት ያለ ነው? የጎንደሬ ስነ ልቦና በስነ መንግስት ግንባታና በውይይት ላይ የተመሰረተ ሲሆን ህዝቡ በህግና በስርዓት የሚያምን፣ ከራስ በላይ ለወገኑና ለሀገር የሚኖር ታማኝነት የግብር የጠባይ መለኪያው ነው። የጎንደሬነት ስነ ልቦና ስናስብ ከረጅም ዘመን የሚቀዳ የታሪክ እርሾ መነሻ በማድረግ ነው። በጎንደሬነት ስነ ልቦና ውስጥ ሶስት ነገሮች ጎልተው ይታያሉ። ሃይማኖተኝነት፣ ጀግንነትና እውቀት ላይ የተመሰረተ የአደባባይ ክርክር፣ ውይይትና ሙግት። በዛሬው የጎንደር መወድስ ውስጥ በስፋት ጎልቶ የሚንጸባረቀው የመካከለኛው ዘመን የጎንደር ገናና ታሪክ ነው። በጎንደሬ ስነ ልቦና ውስጥ ወሳኝ የቃላት ፍች ለማሳያነት የቀረበ እናት ዓለም ጎንደር መባሉ እናት የበጎ ስራ፣ የደግነት፣ የርህራሄ፣ የፍቅር፣ የመልካምነት ተምሳሌት በመሆኗ ልክ እንደ እናት የጎንደር ሰውም ሰው ወዳጅ፣ ሀቀኛ፣ ደግ፣ አዛኝ፣ ሩህሩህ፣ ለጋስ መሆኑን ለመግለጽ ነው። ጎንደሬ ይሉኝተኛ ይሉኛል። ይሉኝታ ከራስ በላይ ለሌሎች ማሰብ ነው። ይህ ራስን መጉዳት ሳይሆን ለሰው የሚገባውን ፍቅርና ክብር መስጠት እንደማለት ነው። ይሉኝታ መሰረቱ ሰብአዊነት ሲሆን ስግብግብ አለመሆን፣ ከራስ በላይ ለሌሎች ማሰብ የኩራት መገለጫም ነው። ጎንደሬ ባለማተብ ሲባል መገለጫው ከሃይማኖተኝነት ጋር ብቻ የሚያያዝ ሳይሆን ጎንደሬ የሆነ የየትኛውም አይነት ሃይማኖት ሙስሊም፣ ክርስቲያን፣ ይሁድ ወዘተ ተከታይ የወል የጋራ ባህሪያት መገለጫዎቻችን የያዘ ቃል ነው። ትርጉሙም ጎንደሬ ባለማተብ ሲባል ሀቀኛ፣ ቃሉን አክባሪ፣ በአቋሙ የጸና፣ የማንሸራተት፣ ታማኝ፣ ቅን፣ ለሌሎች አርአያ መሆን የሚችል በመሆኑ ነው። እሽሩሩ ጎንደር የጎንደር ዘፈን በሚዘፈንበት ጊዜ ከጎንደር ስም ጋር ተጣምሮ ከሚሰሙ ዜማዎችና አዝማቾች ውስጥ እሽሩሩ ጎንደር እየተባለ መዜሙ የራሱ የሆነ ትርጉም አለው። እሽሩሩ የሚለው ቃል እሽ እና ርህሩህ የሚሉትን ቃላት አጣምረው የፈጠሩት ቃል ነው። ይህም የጎንደሬዎችን ታዛዥነት፣ ሽባይነት፣ ትህትና፣ ሰው ወዳድነት፣ ለጋስነት፣ እንግዳ ተቀባይነት፣ ቤታቸው የመጣን እንግዳ ጠብ እርግፍ ብለው አስተናግደው የመሸኘት ባህላቸውን እሺ በሚለው ቃል ሲገልጹ፣ ሩሩ የሚለው ደግሞ ርህራሄነታቸውን፣ ከራሳቸው በፊት ለሌሎች ማሰባቸውን፣ አዛኝነታቸውን፣ ደግነታቸውን ወዘተ ይገልጻል። በአጠቃላይ
እሽሩሩ ጎንደር የሚለው ቃል የጎንደሬዎችን ደግነት፣ ትህትና፣ አይነ ሙሉነትና ርህራሄነት ይገልጻል። ጎንደር ጎንደር የአንዲት ኢትዮጵያ ዋልታና ማገር። በኢትዮጵያ ታሪክ ውስጥ የኢትዮጵያ ሀገራዊ ሕልውና የሚፈታተኑ ጀግኖች በተነሱ ቁጥር ጎንደርና ጎንደሬዎች ከሌሎች ኢትዮጵያውያን ወንድሞቻቸው ጋር ሆነው ከፊት ተሰልፈው ሀገራዊ ችግሮችን መክተው ኢትዮጵያን አረጋግተዋል። ጎንደር የውጭ ወራሪን በመመከት የሀገር ውስጥ ባንዳ በኢትዮጵያ ላይ አመፁ በተነሳ ቁጥር መክቶ ለማስቀረት ለኢትዮጵያና ለሕዝቦቿ ሕልውና ዋጋ ሲከፍል የኖረ ሕዝብ ነው። በታሪክ ዘመን መሳፍንት ተብሎ በሚጠራው ዘመን ኢትዮጵያ በየጎጡ ተከፋፍላ ሕልውናው አደጋ ውስጥ በገባበት ጊዜ ዳግማዊ አጤ ቴዎድሮስ ከጎንደር እስከ ቋራ ተነስቶ አንዲት ኢትዮጵያን መልሶ ማቆም ችሏል። ይህ የታሪክ ውርስ ቀጣይነት ኖሮት ጎንደርና ጎንደሬዎች ስለ ኢትዮጵያና ሕዝቦቿ አንድነት ዛሬም ድረስ ዋጋ እየከፈሉ የውጭና የሀገር ውስጥ ወራሪን እየመከቱ የኢትዮጵያን ጠላቶችን እየደመሰሱ በጀግንነታቸው ታሪክ አስጠባቂ ሆነው እዚህ ደርሰዋል። ዝነኛው የሙዚቃ ሰው ቴዎድሮስ ካሳሁን ቴዲ አፍሮ ይህ ታሪክ ለመዘከር ሲል ጎንደር ጎንደር የቴዎድሮስ ሀገር የአንዲት ኢትዮጵያ ዋልታና ማገር በማለት አዚሟል። በይዘት ደረጃ ከዚህ የግጥም መልእክት ጋር የሚመሳሰሉ የተለያዩ ስንኞችና ስነ ቃሎች የጎንደርን ሀገር ሰሪነት፣ ሀገር ጠባቂነትና ጀግንነት በተመለከተ ብዙ ተገጥሟል፣ ብዙ ተዚሟል። ይህ ሁሉ ውዳሴና ምስጋና ሊቀርብ የቻለው የቀደሙት ጎንደሬዎች በከፈሉት መስዋዕትነት ነው።